አርእስተ ዜና ዓለም አቀፉ የፓርላማ የመረጃና ደህንነት ፎረም በአዲስ አበባ መካሄድ ጀመረ። በመጪዎቹ 10 ቀናት በአብዛኛው የሀገሪቱ አካባቢዎች ከባድ ዝናብ እንደሚጥል ተገለጸ። በሳዑዲ አረቢያ ተግባራዊ የተደረገው አዲሱ የኢቪዛ ፓኬጅ የእስልምና ታሪክ መዳረሻዎችን ለመጎብኘት አዲስ ዕድል ከፈተ። በጋዛ ቀውስ ምክንያት በአሜሪካን ዘንድ ለእስራኤል ያለው ድጋፍ በከፍተኛ ሁኔታ አሽቆለቆለ። በአያቶላ አሊ ኻሜኔይ ቀብር ስነ ስርዓት ላይ 43 ሚሊዮን ህዝብ ተሳተፈ። ፕሮፐርቲስ ለመኖሪያ ምቹ በሆነችው ሳር ቤት ላይ ከአደምስ ህንፃ አጠገብ እንደዚሁም ደግሞ ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት እጅግ ዘመናዊና ቅንጡ የሆኑ የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ያላቸውን ቤቶች በ20% ቅድመ ክፍያ እንደዚሁም 80%ቱን ያለምንም ወለድ ያለምንም ዋጋ ጭማሪ ከፍላችሁ የምትጨርሱበትን ያከፋፈል ሁኔታ አመቻችተን በሽያጭ ላይ እንገኛለን። እንዲሁም ደግሞ የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በምናስቀምጠው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። ዓለም አቀፉ የፓርላማ የመረጃና ደህንነት ፎረም በአዲስ አበባ መካሄድ ጀመረ። የህግ አውጪው አካልና ያስፈጻሚው የመረጃና ደህንነት ተቋማት መካከል ያለውን ክፍተት ለማጥበብ በፈረንጆቹ 2014 የተመሰረተው ዓለም አቀፉ የፓርላማ የመረጃና ደህንነት ፎረም በአዲስ አበባ መካሄድ ጀምሯል። በአፍሪካ የደህንነት ትብብርንና የዲሞክራሲያዊ ቁጥጥር ስርዓትን ለማጠናከር በሚመክረው በዚህ ጉባኤ ላይ ለመሳተፍ ከተለያዩ 43 የዓለም ሀገራት የተወከሉ ከፍተኛ የስራ ኃላፊዎች፣ የምክር ቤት አባላት፣ የደህንነት ባለሙያዎች አዲስ አበባ ገብተዋል። በጉባኤው መክፈቻ ላይ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ የፎረሙ መስራች ሮበርት ፓንትገር፣ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ እና በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋን ጨምሮ በርካታ የዲፕሎማቲክ ማህበረሰብ አባላት ተገኝተዋል። የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ በእንኳን ደህና መጣችሁ ንግግር ጉባኤውን በሀገራት መካከል ስልታዊ አጋርነትና ትስስርን በመፍጠር ወቅት ዓለም አቀፋዊ ስጋቶችን በጋራ ለማለፍ ትልቅ ዕድል የሚፈጥር መሆኑን ገልጸዋል። አፈ ጉባኤው በሰላምታ በከፈቱት ጉባኤ መድረኩ ኢትዮጵያ የህግ የበላይነትንና ዴሞክራሲያዊ ስርዓት የታየበትን ምርጫ ባካሄደችበት ወቅት መደረጉ አስደሳች መሆኑን ጠቅሰዋል። ሀገሪቱ በቀጠናው ሽብርተኝነትን፣ ህገወጥ የሰዎች ዝውውርን፣ የጤናና የምግብ ዋስትና ስጋቶችን ለመከላከል በትኩረት እየሰራች እንደምትገኝና የሳይበር ደህንነት ጥበቃም ጠንካራ የህግ ማዕቀፎችን በመተግበር ላይ መሆኗን አስረድተዋል። የበጎ ፈቃድ አገልግሎት ህብረ ብሔራዊ አንድነትንና አብሮነትን ለማጠናከር እንደሚሰራ የሰላም ሚኒስቴር አስታወቀ። በሰላም ሚኒስቴር የሰላም ግንባታና ብሔራዊ መግባባት ዘርፍ ሚኒስትር ዴኤታ ዶክተር ኸይረዲን ተዘራ የብሔራዊ በጎ ፈቃድ የክረምት መርሃ ግብርን አስመልክተው ጋዜጣዊ መግለጫ ሰጥተዋል። ሚኒስትር ዴኤታው በመግለጫቸው ማህበራዊ ትስስርን፣ ህብረ ብሔራዊ አንድነትን፣ የህዝቦች ትብብርንና አብሮነትን ለማጠናከር በርካታ ተግባራት እየተከወኑ መሆኑን አስታውሰዋል። ይህ ብሔራዊ የበጎ ፈቃድ አገልግሎት በሁሉም የዕድሜ ክልል የሚገኙና ከሁሉም የማህበረሰብ ክፍሎች የተውጣጡ ዜጎች የሚሳተፉበት ዘመኑን የዋጀ አርበኝነትና የሀገር ፍቅር የሚገለጽበት ግዙፍ ሀገራዊ ጥሪ መሆኑንም አብራርተዋል። ይህ የክረምት የበጎ ፈቃድ ፕሮግራም ከሐምሌ 1 ቀን እስከ ነሐሴ 30 ቀን 2018 የሚቆይ ሲሆን በጠቅላይ ሚኒስትሩ ተጀምሮ በክልል ርዕሳነ መስተዳድሮችና በከተማ አስተዳደር ከንቲባዎች መሪነት በቁርጠኝነት የሚከናወን መሆኑ ተገልጿል። በመጪዎቹ 10 ቀናት በአብዛኞቹ የሀገሪቱ አካባቢዎች ከቀላል እስከ ከባድ ዝናብ እንደሚጥል ተገለጸ። ለክረምት ዝናብ ምቹ ሁኔታን የሚፈጥሩ የሜትሮሎጂ ገጽታዎች ይበልጥ እየተስፋፉ እየተጠናከሩ በመሄዳቸው ከነገ ሐምሌ 4 እስከ ሐምሌ 13 2018 ዓ.ም ባሉ ቀናት በአብዛኞቹ የሀገሪቱ ክፍሎች ላይ የተለያየ መጠን ያለው ዝናብ እንደሚመዘገብ የአሃዛዊ የትንበያ መረጃዎች አመልክተዋል። በዚህም መሰረት በደቡብ ምዕራብ፣ በምዕራብ፣ በሰሜን ምዕራብ፣
በሰሜን በመካከለኛውና በምስራቅ የኢትዮጵያ ክፍሎች ላይ ከቀላል እስከ ከባድ መጠን ያለው የዝናብ መጠንና ስርጭት የሚኖር ሲሆን ይህም የክረምቱ የአየር ሁኔታ እንቅስቃሴን ይበልጥ እያጎለበተ መምጣቱን እንደሚያሳይ የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። በተጨማሪም በውሃ አካላትና አካባቢ የአየር ውስጥ የሚጠናከሩ የሜትሮሎጂ ገጽታዎች በመነሳት በአንዳንድ የሀገሪቱ ክፍሎች ላይ ከፍተኛ የዝናብ መጠን ሊመዘገብ እንደሚችል ተነግሯል። በተለይም በደቡብ ምዕራብ፣ በምዕራብ፣ በሰሜን ምዕራብ፣ በሰሜን ምስራቅና በመካከለኛው የሀገሪቱ አካባቢዎች ላይ በ24 ሰዓት ውስጥ ከ30 ሚሊ ሜትር በላይ የሆነ ከባድ ዝናብ ሊጥል እንደሚችል የአየር ሁኔታ ትንበያው አመልክቷል። በሐረር በተደረገ ድንገተኛ ፍተሻ የ2 ሚሊዮን ብር ግምት ያለው የፕላስቲክ ከረጢት በቁጥጥር ስር ዋለ። በሐረሪ ክልል የጽዱ ኢትዮጵያ ለትውልድ ንቅናቄንና የፕላስቲክ ክልከላ አዋጅን ለማስፈጸም በተደረገ ድንገተኛ የሌሊት ክትትል በሸዋበር የገበያ አካባቢ ለንግድ ቤቶች ሊከፋፈል የነበረ 64 ኩንታል የፕላስቲክ ከረጢት ለህብረተሰቡ ከመድረሱ በፊት በቁጥጥር ስር መዋሉን የክልሉ የአካባቢ ጥበቃ ባለስልጣን አስታውቋል። የባለስልጣኑ ዋና ዳይሬክተር ነቢላ መህዲ እንደገለጹት የተያዙት እነዚህ ህገወጥ የፕላስቲክ ከረጢቶች ግምታዊ ዋጋቸው 2 ሚሊዮን ብር የሚጠጋ ሲሆን ድርጊቱ ሀገራዊውን የፕላስቲክ ክልከላ አዋጅ ሙሉ በሙሉ የጣሰ ሆኖ ተገኝቷል። በካንሰር ህመም ሳቢያ በቀን 26000 ሰዎች እንደሚሞቱ ተገለጸ። ይህ የዓለም ጤና ድርጅት ባወጣው አዲስ መረጃ መሰረት የካንሰር በሽታ በዓለም አቀፍ ደረጃ በየቀኑ ከ26000 በላይ ሰዎችን እየገደለ ነው። በሽታው በማህበረሰቦች ላይ እያሳደረ ካለው አስከፊ ሰብአዊና ኢኮኖሚያዊ ጫና ባሻገር በሀብታምና በደሃ ሀገራት መካከል በካንሰር ሕክምና የመዳን ዕድል ያለውን ከፍተኛ ልዩነት ሪፖርቱ ይፋ አድርጓል። በአሁኑ ወቅት በዓለም አቀፍ ደረጃ በየዓመቱ የ20.6 ሚሊዮን አዳዲስ የካንሰር ተጠቂዎች የሚመዘገቡ ሲሆን ወደ 10 ሚሊዮን የሚጠጉ ሰዎች ደግሞ በዚሁ በሽታ ምክንያት ህይወታቸውን ያጣሉ። የጤና ባለሙያዎች እንደሚያስረዱት አንድ የካንሰር ታማሚ ከበሽታው የመትረፍ ዕድሉ በአብዛኛው የሚወሰነው ግለሰቡ በሚኖርበት ከባቢ ወይም ሀገር ላይ ነው። ለአብነትም በአውሮፓና በሰሜን አሜሪካ ከሚገኙ 4 ሰዎች አንዱ በካንሰር የመያዝ ዕድል ቢኖረውም በበሽታው ምክንያት ህይወቱ የሚያልፈው ግን ከ12 ሰዎች አንዱ ብቻ ነው። በሳዑዲ አረቢያ ተግባራዊ የተደረገው አዲሱ የኢቪዛ ፓኬጅ የእስልምና ታሪክ መዳረሻዎችን ለመጎብኘት አዲስ ዕድል ከፈተ። የሳዑዲ አረቢያ የቱሪዝም ሚኒስቴር ይፋ ያደረገው አዲሱ የኤሌክትሮኒክስ ቪዛ ኢቪዛ መርሃ ግብር ሙስሊም ተጓዦች የነቢያትን ታሪክና የእስልምና ቅርሶችን በሰፊው እንዲጎበኙ አዲስ በር ከፍቷል። ይህ የቪዛ ጥቅል ለአንድ ሰው ለመጀመሪያዎቹ 2 ቀናት አነስተኛ ዋጋ 4000 የሳውዲ ሪያል ሆኖ የተቆረጠ ሲሆን ለሚቀጥሉት ተከታታይ ቀናት ደግሞ በቀን 1000 ሪያል ተጨማሪ ክፍያ ይኖረዋል። ተጓዦቹ ከበረራ ከማረፊያ ቦታ ባለፈ እንደየፍላጎታቸው የተለያዩ ሃይማኖታዊና ባህላዊ ሁነቶችን እንዲሁም መዝናኛዎችንና በፓኬጅ ውስጥ ሊያገኙ ይችላሉ ተብሏል። ምንም እንኳ ይህ የቪዛ ጥቅል እንደ ኡምራ ባሉ ጉዞዎች ቅዱሳን ከተሞችን የተመለከቱ ቀጥተኛ ዝግጅቶችን ባያካትትም ቪዛው የተሰጣቸው መንገደኞች ሳዑዲ አረቢያ ከገቡ በኋላ ወደ የትኛውም የሀገሪቱ ክፍል የመንቀሳቀስ ሙሉ መብት አላቸው። ይህም ወደ መካ፣ መዲና በመጓዝ የኡምራ ስርዓትን ለመፈጸምና የተቀደሱ ስፍራዎችን ለመጎብኘት ለሚፈልጉ አማኞች ትልቅ ምቾትን ይፈጥራል። በአየር መንገድ ወይም በማረፊያ አቅራቢያ በኩል ባልተጠበቁ ምክንያቶች ስረዛዎች ቢያጋጥሙ እንኳ ተመላሽ ገንዘብና የቦታ ለውጦች በተፈቀደው የጉዞ አገልግሎት ሰጪ ተቋም መመሪያ መሰረት በተገቢው መንገድ የሚስተናገዱ ይሆናል። ይህ በምዕራፍ ተከፍሎ የሚተገበረው የቪዛ መርሃ ግብር በሂደት ሌሎች ተጨማሪ ሀገራትንም እንደሚያካትት ሚኒስቴሩ አስታውቋል። ይህም በተለያዩ የዓለም ክፍሎች የሚኖሩ በርካታ ሙስሊሞች የነቢዩን ሰለላሁ ዐለይሂ ወሰለም አሻራዎችና ታሪካዊ የእስልምና መዳረሻዎችን በቀላሉ እንዲጎበኙ ሰፊ ዕድል የሚሰጥ በመሆኑ ለኡማው ትልቅ የምስራች መሆኑን የሳዑዲ አረቢያ የቱሪዝም ሚኒስቴር አስታውቋል። በጋዛው ቀውስ ምክንያት በአሜሪካውያን ዘንድ ለእስራኤል ያለው ድጋፍ በከፍተኛ ሁኔታ እያሽቆለቆለ ነው ተባለ። ከጋዛው ጦርነት በኋላ በአሜሪካውያን ዘንድ ለእስራኤል ሕዝብ ያለው አዎንታዊ አመለካከት
በከፍተኛ ሁኔታ መቀነሱን አዲስ የወጣ የህዝብ አስተያየት ጥናት አመልክቷል። እንደ ፈረንጆቹ አቆጣጠር በ2022 ከአጠቃላዩ 67 በመቶ የነበረው የአሜሪካውያን ድጋፍ አሁን ላይ ወደ 52 በመቶ ዝቅ ማለቱን የጠቆመው ጥናቱ ለአይሁድ መንግስት ያላቸው ጥላቻ መጨመሩን ያሳያል ብሏል። በተለይም ዕድሜያቸው ከ30 ዓመት በታች የሆኑ ወጣቶችና የዴሞክራት ፓርቲ ደጋፊዎች ከእስራኤል ይልቅ ለፍልስጤማውያን ያላቸው አጋርነት በከፍተኛ ደረጃ ማደጉ አልፎ ተርፎ ወጣት ሪፐብሊካውያን ለሁለቱም ወገኖች እኩል እይታ እንዲኖራቸው ማድረጉ በአሜሪካ ፖለቲካ ረገድ ትልቅ ታሪካዊ ለውጥ ማምጣቱን አመላካች ሆኗል። የአያቶላህ አሊ ኻሜኒ የቀብር ስነ ስርዓት ተፈጸመ። ባለፈው የካቲት ወር በአሜሪካና እስራኤል ጥቃት የተገደሉት የኢራን የፖለቲካና የሃይማኖት መሪ አያቶላህ አሊ ኻሜኒ ለሳምንት ያህል የዘለቀውና ታሪካዊ የተባለው የሀገር አቀፍ ሽኝት ስነ ስርዓት ከተጠናቀቀ በኋላ በትውልድ ስፍራቸው ማሽሃድ ተቀብረዋል። የአስክሬን ማረፊያ ስነ ስርዓቱን ለመፈጸም የላዕላይ መሪውና ቤተሰቦቻቸው አስክሬን በልዩ አውሮፕላን በማሽሃድ ሻሂድ ሃሺ ሚናጃድ ዓለም አቀፍ አውሮፕላን ማረፊያ ከደረሰ በኋላ ከመላው የኢራን ግዛቶች ከአካባቢው አገራት የተውጣጡ በሚሊዮኖች የሚቆጠሩ ሀዘንተኞች ለአስክሬኑ ሽኝት ማጠቃለያ ላይ በተገኙበት ሁኔታ ግብዓተ መሬታቸው ተፈጽሟል። በዚህ እጅግ ከፍተኛ ቁጥር ያለው ህዝብ በተገኘበት የቀብር ስነ ስርዓት ላይ በመቶ ሺህ የሚቆጠሩ የኢራን ዜጎች የብቀላ ጥሪ ምልክት የሆነውን ቀይ ባንዲራ እያውለበለቡ ፍላጎታቸውን አሳይተዋል። ይሁን እንጂ የቀብር ስነ ስርዓቱ ከመፈጸሙ ጥቂት ሰዓታት በፊት አሜሪካ የቴህራን ማሽሃድ የባቡር መስመርን ጨምሮ የተለያዩ የኢራን ቁልፍ መሰረተ ልማቶችን በአየር ጥቃት ማውደሟ ተገልጿል። በሌላ በኩል የአባታቸውን ስልጣን በመረከብ አዲሱ የሀገሪቱ ጠቅላይ መሪ ሆነው የተሰየሙት ሙጅተባ ኻሜኒ እስካሁን ድረስ ለህዝብ እይታ እንዳልቀረቡ ታውቋል። አዲሱ መሪ በማሽሃድ በተከናወነውና እጅግ በርካታ ህዝብ በተሳተፈበት የአባታቸው የመጨረሻ የቀብር ስነ ስርዓት ላይም ሳይገኙ ቀርተዋል። በአያቶላህ አሊ ኻሜኒ የቀብር ስነ ስርዓት ላይም ከ43 ሚሊዮን በላይ ህዝብ መሳተፉ ተገልጿል። በአሜሪካና እስራኤል ጥቃት የተገደሉት የኢራኑ መንፈሳዊ መሪ አያቶላህ አሊ ኻሜኒ የ6 ቀናት የቀብር ስነ ስርዓት ላይ ከ41 እስከ 43 ሚሊዮን የሚልቅ ህዝብ መሳተፉን የሀገሪቱ መገናኛ ብዙሃን ዘግቧል። የኢራኑ ፕሬስ ቲቪ ይህንን የቀብር ስነ ስርዓት ዓለም እስካሁን ያየችው ትልቁ የህዝብ ስብስብ ሲል ገልጾታል። ታላቁ የሽኝት መርሃ ግብር በቴህራን፣ ቁም፣ ናጃፍ፣ ካርባላ እና መሽሃድ በተባሉ 5 ዋና ዋና ከተሞች ውስጥ በደማቅ ሁኔታ ተከውኗል። የይፋዊ የህዝብ የቀብር ስነ ስርዓት የተጀመረው ባለፈው ቅዳሜ ሲሆን በ10 ሺዎች የሚቆጠሩ ኢራናውያን በቴህራን በሚገኘው የታላቁ ሞላላ ቅጥር ግቢ ውስጥ በመሰብሰብ የአያቶላህ አሊ ኻሜኒን የቀብር ስነ ስርዓት በተለያዩ ሃይማኖታዊ ስነ ስርዓት ሁኔታዎች በመሳተፍ አካሂደዋል። በአሜሪካና በኢራን መካከል የተቀሰቀሰውን አዲስ ወታደራዊ ፍጥጫ ተከትሎ አደራዳሪ ሀገራት ዲፕሎማሲያዊ አማራጮችን ለመሞከር ጥረት እያደረጉ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ከፓኪስታን የጦር አዛዥ ፊልድ ማርሻል አሲም ሙኒር ጋር በስልክ ተወያይተዋል። በውይይቱም ሚኒስትሩ አሜሪካ በኢራን ላይ የፈጸመችውን ወታደራዊ ጥቃት በማውገዝ ድርጊቱ የተመድ ቻርተርንና የኢስላማባድ የመግባቢያ ስምምነትን በግልጽ የጣሰ ነው ብለዋል። ለአሜሪካ ስምምነቱን እንደማታከብር በይፋ ማስታወቋ የጦርነት ፈላጊነት ማሳያ መሆኑን የጠቀሱት አራክቺ ሀገራቸው ሉዓላዊነቷንና ብሔራዊ ደህንነቷን ለማስከበር ያላትን ጽኑ አቋም ገልጸዋል። በባንግላዴሽ በደረሰ የመሬት መንሸራተት የ15 ሮሂንግያ ስደተኞች ሕይወት አለፈ። ተመድ ለካምፕ መገንቢያ ተጨማሪ መሬት እንዲሰጠውም ጠይቋል። በካምፖች ውስጥ ያለው የህዝብ ብዛትና መጨናነቁን ለመቀነስ የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን የባንግላዴሽ መንግስት ተጨማሪ መሬት እንዲፈቅድለት ጥሪ አቅርቧል። ይህ ጥሪ የቀረበው በባንግላዴሽ
ኮክስ ባዛር በሚገኘው የሮሂንግያ ስደተኞች መጠለያ ካምፕ ውስጥ በጣለው ከባድ የዝናብ መጠን ምክንያት በተከሰተ የመሬት መንሸራተት የ5 ህፃናትን ህይወት ጨምሮ ቢያንስ የ15 ሰዎች ህይወት ማለፉን ተከትሎ ነው። በአካባቢው በደረሰው አደጋ ከ4000 በላይ ስደተኞች ከቀያቸው ተፈናቅለዋል። ከባለስልጣናት እስከ በጎ ፈቃደኞች እንዲሁም ሌሎች ተጨማሪ ሰዎች አደጋው ከመድረሱ በፊት ስደተኞቹን ወደ ተሻለ አስተማማኝ ቦታ ለማንቀሳቀስ ጥረት እያደረጉ ነው። በካምፕ ውስጥ ከሚገኝ የአንድ መድረሳ መደርመስ በተጨማሪ አንድ መምህርትም በጎም ጃሃን እንደገለጹት አደጋው የደረሰው ተማሪዎቹ ለቀጣዩ የቁርአን ትምህርት እየተዘጋጁ በነበረበት ወቅት እንደሆነና በትምህርት ቤቱ ምስራቃዊ ክፍል የነበሩ ህፃናት በናዳው ስር መቀበራቸውን አስታውሰዋል። ስደተኞች የሚኖርባቸው መጠለያዎች ዛፎች እንደተጨፈጨፉና ለናዳ ተጋላጭ እንደሆኑም አያይዘው ገልጸዋል። ቤቶቹ ወይም መድረሳዎቹ የተገነቡትም ኮረብታማ ቦታዎች ላይ በመሆኑ ለአደጋው ዋነኛ መንስኤ ሆኗል። በባንግላዴሽ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ተወካይ የሆኑት ኢቮ ፍሬደርሰን በሰጡት መግለጫ አሁን ላይ የተጋረጠውን አደጋ አስቀድሞ ማይታወቅ ወይም መከላከል ማይቻል እንዳልነበር ጠቁመው የቦታ ጥበትና የገንዘብ እጥረት ምክንያት ሆኖ መሰረተ ልማቶቹን ይበልጥ እንዳወደማቸው ገልጸዋል። በመጨረሻም ወደ ዕለቱ የቢዝነስ መረጃ አለፍን። ዙበይዳ ሐሰን እንደሚከተለው አሰናድተዋል። የጉምሩክ ኮሚሽን ከ738 ቢሊዮን ብር በላይ ገቢ መሰብሰቡ ተሰምቷል። የኢትዮጵያ ጉምሩክ ኮሚሽን በ2018 በጀት ዓመት 738.14 ቢሊዮን ብር መሰብሰቡን አስታውቋል። የኢትዮጵያ ጉምሩክ ኮሚሽን ኮሚሽነር ዶክተር ደበላ ቀበታ በ2018 በጀት ዓመት 725.27 ቢሊዮን ብር ለመሰብሰብ ታቅዶ 738.14 ቢሊዮን ብር መሰብሰብ ተችሏል ብለዋል። የተሰበሰበው ገቢ ከባለፈው ዓመት ጋር ሲነጻጸር 77.56 በመቶ ብልጫ መኖሩን ገልጸዋል። ይህም በጠንካራ ክትትል በተቋማዊ ሪፎርምና በሌሎች ስራዎች የተመዘገበ ውጤት መሆኑንም አስታውቀዋል። 348 ኪሎ ግራም ወርቅ ለብሔራዊ ባንክ መቅረቡ ተነግሯል። በተጠናቀቀው በጀት ዓመት ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል 348 ኪሎ ግራም ወርቅ ለብሔራዊ ባንክ መቅረቡን የክልሉ ማዕድንና ኢነርጂ ኤጀንሲ አስታውቋል። የክልሉ ማዕድንና ኢነርጂ ኤጀንሲ ዋና ዳይሬክተር የሆኑት ዶክተር ጌታቸው ወሊያብ በክልሉ በበጀት ዓመቱ የተመዘገበው የወርቅ አቅርቦት ምጣኔ ከፍተኛ መሆኑን ለኢዜአ ገልጸዋል። ለዚህም በተጠናቀቀው በጀት ዓመት 350 ኪሎ ግራም ወርቅ ለብሔራዊ ባንክ ለማቅረብ ታቅዶ 348 ኪሎ ግራም ወርቅ ምርት መቅረቡን ተናግረዋል። አፈጻጸሙ በ2017 በጀት ዓመት ከክልሉ ከቀረበው 155.5 ኪሎ ግራም ወርቅ ምርት ጋር ሲነጻጸር ከፍተኛ የሆነ የመጠን ጭማሪ መኖሩንም ገልጸዋል። በ2019 በጀት ዓመትም ከዘንድሮ ከፍ ያለ የወርቅ መጠን ለብሔራዊ ባንክ በማቅረብ ሀገራዊ የውጭ ምንዛሪ አቅምን በማጠናከር በኩል ክልሉ ያለውን ሚና እንደሚያሳድግም ገልጸዋል። የማርሴክ መርከቦች በስዊዝ ካናል በኩል አዲስ ጉዞ ሊጀምሩ መሆኑ ተነግሯል። የዓለማችን ግዙፉ የኮንቴነር ማጓጓዣ ኩባንያ የሆነው ዴንማርክ ማዕከሉን ያደረገው ማርሴክ ከመካከለኛው ምስራቅና ህንድ ተነስተው ወደ አሜሪካ ምስራቃዊ የባህር ዳርቻ የሚጓዙ መርከቦች ዳግም በስዊዝ ካናልና በቀይ ባህር መስመር ማለፍ ሊጀምሩ መሆናቸውን አስታውቋል። ይህ ውሳኔ ኩባንያው ባለፉት ወራት በቀይ ባህር አካባቢ በነበረው የጸጥታ ስጋት ምክንያት መርከቦቹ በአፍሪካ ኬፕ ኦፍ ጉድ ሆፕ ዙሪያ እንዲዞሩ ካደረገ በኋላ ወደ ቀድሞ ፈጣን መስመር ለመመለስ የወሰደው ሁለተኛ ትልቅ እርምጃ ነውም ተብሎለታል። ይህ ውሳኔ የጉዞ ጊዜ ቅናሽና አዳዲስ ማሻሻያዎች እንዲኖሩት ያደርጋልም ተብሏል። በዚህም ወደ ምዕራብ የሚጓዙ መርከቦች አማካኝ የጉዞ ጊዜያቸው በ7 ቀናት ያጥራል። ወደ ምስራቅ የሚጓዙ መርከቦች ደግሞ የጉዞ ጊዜያቸው እስከ 14 ቀናት የሚደርስ ቅናሽ ይኖረዋል ተብሎም ይጠበቃል። በተጨማሪም ማርሴክ ከነሐሴ ወይም ከፈረንጆቹ ኦገስት 2026 ጀምሮ ወደ ምስራቅ የሚደረገው ጉዞ መስመር ላይ የሳዑዲ አረቢያዋን የጅዳ ወደብ እንደ አዲስ ማቆሚያ እንደሚያካትቱ ማስታውቋል። የመጀመሪያው ወደ ምዕራብ የሚጓዘው የማርሴክ ዴንቨር እንዲሁም ደግሞ ወደ ምስራቅ የሚጓዘው የማርሴክ ቺካጎ የተባሉ መርከቦች በቀይ ባህር በኩል ጉዟቸውን በቅርቡ እንደሚጀምሩም ተዘግቧል። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን የዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ የምሽት መሰናዶ ጋር መልካም ምሽት።